ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። በትናንትናው ዕለት በወሎ መካነ ሰላም መስጊድ ውስጥ እጅግ አሳዛኝ ጥቃት ተፈጽሟል። ይህንን ተከትሎ ፋኖ ሲሳይ ሳተናው በገጹ የሚከተለው መልእክት አስተላልፏል። የትግላችን አንዱ መርህ ወደ ህዝብ የሚተኩስ ሰራዊት አያሸንፍም ነው። ስለሆነም እያሸነፍን ያለነው ወደ ህዝብ ፍቅር እንጂ አፈሙዝ እስካሁን ስላላዞርን ነው። የአብይ መንግስትና የጁላ ሰራዊት ወሎ ላይ የደረሰባቸው ያለውን ከባድ ወታደራዊና ፖለቲካዊ ዱላ እንዲሁም ቅጥቀጣ መቋቋም ሲሳናቸው አንዴ ህወሓት አንዴ ሻዕቢያ እያሉ ቢቀባጥሩም አመኔታ ማግኘት ስላልቻሉ የመጨረሻ የሚመስለውን የእምነት ጦርነት ለመቀስቀስ የቀረችውን አንድ ካርድ በመካነ ሰላም ከተማ መዟታል ብለዋል። ወሎ ላይ ይህ መቼም አይሳካም ሲልም አክሏል። ምክንያቱም የዘመቻው ስያሜ የአርበኛ አደም አሊ መሆኑን ልብ እንበል። ሳጅን አደም አሊ ለአማራ ህዝብ ክብር ራሱን አሳልፎ የሰጠ የምንጊዜም ጀግና ሙስሊም ጓድ ነበረ። ሌሎች እልፎችም አሉ። አደም በስሙ የተሰየመን ዘመቻ የሚያረክስ ጅል ሰራዊትም ተቋምም አልገነባንም። ሌላው ወሎ ላይ ክርስቲያን ሙስሊሙን ይጠላል ብሎ ማሰብ ራሱ ወንድምና እህት፣ ልጅ፣ ባልና ሚስት፣ አጎትና ክስት ሰልፍ ለይተው ይጠላላሉ ብሎ እንደማሰብ ነው። ይህ እንዴት ሊሆን ይችላል? አባት ልጁን ሊጠላ ይችላልን? እናትስ ብትሆን ወንድም ወንድሙን በምን ይሳብ? በፍጹም አይሆንም። ዓለም ሲሰለጥን ወሎዬን ይመስላል የሚባለው ሁሉም እምነቶችና ባህሎች ፍጹም ተዋህደው ተጋምደውና ተከባብረው በጋራ በሰላም የሚኖሩበት ድንቅ የዓለም ምድር በመሆኑ ነው። ነገም ይቀጥላል። ሼሁም አበጋሩም ቄሱም ደረሰውም ተማሪውም ዲያቆኑም ኡስታዙም አዛኑም ቅዳሴውም ጸሎቱም ዱዓውም በአንድ ቅጥር ግቢ ውስጥ ባይደረግም በአንድ አካባቢ ተከባብረው ለዘመናት ኖረዋል። የመጨረሻ ካርድ አይሳካም። ምርጫህ እንደ ልማድህ እጅ መስጠትና እንደ አባቶቻችን ምርኮኞች ነበሩ እኛም ተማርከናል እያልክ እየደነስ መላገጫ መሆንን ተከተላለ። በተመሳሳይ አርበኛ አስረስ ማረ ዳምጤ ተከታዩን ብሏል። የድሮን ጋጋታ፣ የጄኔራል ብዛት፣ እልፍ ሰራዊት፣ የሶሻል ሚዲያ ግሪሳ እንዲሁም ሌላም አሰማርቶ እየተሸነፈ ያለው አረመኔው አገዛዝ የሃይማኖት አጀንዳ ውስጥ ሊደበቅ መጣሩ ከብልጽግና ባህሪ አንጻር የሚጠበቅ ነው። በዘመቻ አደም አሊ ታሪክ እየሰራ ያለው ይህ ትውልድ የእህቱን የአንሻ ገዳዮችን ለፍርድ የሚያቀርብ ስርዓት ሊያዋልድ የተነሳ እንደ ቀደምቶቹ እምነት፣ አውራጃዊነት፣ ቋንቋና ሌሎች ድርብርብ ማንነቶችን የሚያስተናግድ ስለ ንቦና ተላብሷል። እነዚህ ሁሉ ልዩነቶች ደሙን አፍስሶ አጥንቱን ከስክሶ በከፈለው መስዋዕትነት አደብዝዞ አማራነቱን ሰማይ ላይ በደማቆ እየጻፈ ነው። ዘመቻ አደም አሊ በድል ጎዳና ይቀጥላል ብሏል። የአማራ ፋኖ ብሔራዊ ኃይል ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ እዝ ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ተከታዩን መልእክት አስተላለፈ። ለእውነትና ለሐቅ ጸንተ ታምነ ስትቆም የሰው ልጅ ብቻ አይደለም እጽዋት አዋፋት ሁሉ ደግፈው ይቆማሉ። የእድሜ ግዝፈት ብቻ ሳይሆን የሐሳብ ብስለት ሚዛን ይደፋልሃል። ልጅ እግር የሚያስብልህ የአስተሳሰብ ቅለት እንጂ የውልደት የአመታት ቁጥር ብዙም እንዳልሆነ ከኖርከውና ከሰራው ብዙ ትማራለህ። አንተ ከሰው በታች የሚያደርግ ያቅም ማነስ ሳይሆን የክፋት ጣራ ነው። ውድ አማራውያን፣ ይህ የመከራ ማት እየወረደብን ያለው በአማራነታችን እንጂ በግላችን ተከፋፍሎ የተሰጠን የተናጠላዊ ዒዳ አይደለም። አማራ ከአማራነት በታች ወርዶ የሚኖረው ቀሪ ህይወት ቀናትን እንጂ አመታትን መሻገር አይችልምና ከስሜት የወጣ በስሌት የታገዘ ትግል እንታገል። የአማራን ህዝብ ያክል ግዙፍ ኃይል ከጀርባ አሰልፈ ከፊት ለፊት ላለ ጉልጥምት ሁሉ መተኮስ አይጠበቅብም። ጥበብን ለዓለም ያስተማርን ህዝቦች ብልህነትን ከታሪካችን እንጂ ከጉግል አፕ ላይ መፈለግ አያስፈልገንም። አንዳንዴ ተኩሰ ለማትመታው መተም ለማታተርፍበት ኢላማ የመሳሪያን ጥብቅ መክፈት አይኖርብም። ንግግር ሰዎችን እንደሚያስቀይም ካሰብክ ዝምታ በራሱ ከሚሳኤል ሮኬት በላይ አስፈሪ እንዲሆን ተጠቀምበት። ዓለም ከእግረኛ ጦርነት ተላቆ በዘመኑ የቴክኖሎጂ ውጤቶች በሰው አልባ አየር ኃይልና በብዙ ኪሎ ሜትር ርቀት የሚወነጨፍ ተወንጫፊ ሮኬት በታጠቁበት የሰው ልጅ ሞትን ለመቀነስ በሚራቀቁበት በዚህ ዘመን እኛን ከዓለም አንጻር ካየነው ደግሞ እንደ ኢትዮጵያ በስለት የምንዋጋ የ21ኛው ክፍለ ዘመን የኋላ ቀር መሳሪያ ታጣቂ አርበኞች መሆናችንን ለአፍታም መዘንጋት የለብንም። ስለዚህ አማራ ነጻ የሚያወጣው የታጠቀው መሳሪያ ብቻ ሳይሆን ከፈጣሪው የተሰጠው ስነ ልቦና ጀግንነቱና አንድነቱን ማጽናት ከቻለ ብቻ ነው። አንድ ወታደር በታጠቀው መሳሪያ ላይ መጀመሪያ በቂ ዕውቀት ከዛ ዲስታንስ ቀጥሎ ውጤት የሚለውን ተጠቅሞ ካልተኮሰ የተኮሰው ጥይት ሁሉ ውጤት አያመጣም። ወታደር የሚመራ መሪ የሚመራው ሰራዊት የሚተኩሰው በማንና መቼ መተኮስ እንዳለበት ማሳወቅ የመሪነት ጥበብ ነው። ለመሞት ራሱን ያዘጋጀው ወታደር በጓደኛው ሞት የጠላቱን መግደያ ጥይት ተኩሶ ከጨረሰ ምሽግ ቢሰራ ምን ይፈይዳል?
አማራ የራሱን አንድነት ገዝግዞ አዳክሞ እርስ በርሱ እየተገዳደለ ከወንዝ ማዶ ጠላት አለኝ ቢል ምን ዋጋ አለው? እንደምናሸንፍ ተጠራጥረን አናውቅም። የማሸነፊያችን ቀን እንዳይረዝም የሁላችንም በጎ ጥረት ይጠይቃል። መልካም ሰው ዋሽቶ ያስታርቃል፣ ክፉ ሰው ዋሽቶ ያጣላል። በመጨረሻም ይህን ሰሞን በጋራ የምንመክርበትና በጋራ የምንዋጋበት ወሳኝ የድል ጊዜያችን ስለሆነ ከአረመኔው ስርዓት ላይ በመረባረብ የኢትዮጵያን ክፉ አረም እንንቀል። ይህንን መልእክት ያስተላልፈው ሻለቃ ዝናቡ ልንገረው ነው። ወደ አጫጭር መረጃዎች ስናልፍ በደብረ ማርቆስ ልዩ ኦፕሬሽን ተሰርቷል። የአፋብሃ የቀይጌታ የፍታይ ንጉሴ 8ኛ ክፍለ ጦር ንጉስ ተክለሃይማኖት ብርጌድ በተከታታይ በደብረ ማርቆስ ከተማ በመግባት ያገዛዙ ተላላኪዎች ላይ ትኩረት ያደረገ ስራ እየሰራ ይገኛል። በትናንትናው ዕለት ሌሊት በደብረ ማርቆስ ከተማ በወሌ ውሃጋን አካባቢ የብልጽግናን ባለስልጣናት ይጠብቁ የነበሩ ሰራዊት ጥቃት ተፈጽሞባቸዋል። በተመሳሳይ ህዝቡን ሲዘርፉ የነበሩ ሌሎች 2 ሚሊሻዎችም መመታታቸው ታውቋል። የኢንጂነር ክብር ተመስገን ብርጌድ በደንበጫ ባደረገው ተጋድሎ ድል አደረገ። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የቀይጌታ የፍታይ ንጉሴ 6ኛ ክፍለ ጦር የኢንጂነር ክብር ተመስገን ብርጌድ በደንበጫ ከተማ መሽጎ የሚገኘውን የብልጽግና ሰራዊት በመምታት ድል አድርጓል። በደንበጫ ከተማ መሽጎ ንጹሃንን የሚረሽነው፣ ሴቶችን የሚደፍረው፣ የዜጎችን ሀብትና ንብረት የሚያወድመውና የሚዘርፈውን የብልጽግና ሰራዊት ዙሪያውን በመክበብ ትናንት ከጧቱ 12 ሰዓት ጀምሮ በተለመደው የጦር ጥበባቸው ፋኖዎች አገዛዙን ሲያስጨንቁ ታርፍደዋል። በኮማንዶ 10 አለቃ ሁነኛው አንተነ የሚመሩት የኢንጂነሩ ልጆች አስደናቂ በሆነ የውጊያ ጀብዱ ግሩም በሆነ የጦር መላምት አገዛዙን ክፉኛ መምታታቸው ተገልጿል። ውጊያው በአታ ሆስፒታል ወይም ገብርኤል ቤተክርስቲያን አካባቢ ጉልዳ ድልድይና በከተማ አስተዳደሩ አካባቢ ተደርጓል። በሁሉም ግንባሮች በኩል ከፍተኛ ድል ፋኖ ተቀዳጅቷል። በእነዚህ ግንባሮች ፋኖ በሰራው ከፍተኛ ስራ ድል ተቀዳጅቷል። የብልጽግና ሰራዊት ውጊያውን በሜካናይዝድ መሳሪያዎች ታግዞ ቢያካሂድም ማሸነፍ አልቻለም። ከጧቱ 12 ሰዓት ጀምሮ እስከ ጧት 3 ሰዓት ተኩል ድረስ በቆየው አውደ ውጊያ በርካታ ቁጥር ያለው የብልጽግና ሰራዊት ከጥቅም ውጭ ሆኗል። መረጃውን ያደረሰን ፋኖ ዘመን ባሳዝን የቀይጌታ የፍታይ ንጉሴ 6ኛ ክፍለ ጦር የህዝብ ግንኙነት ኃላፊ ነው። በማቻከል የበላይ ዘለቀ ብርጌድ ከደብረ ቀለሙ ማህበረሰብ ጋር ውይይት አካሄደ። በውይይቱ የፋኖ አመራሮች የፋኖን የትግል አቅጣጫ የገለጹ ሲሆን ከማህበረሰቡ ለተነሱ ጥያቄዎችም ምላሽ ተሰጥተዋል። ስለዚህ እኛ ለእናንተ ትምህርት እንሰጣለን። እዚህ ከፊታችሁ ሱቁ ያለውን ወቅታዊ ሁኔታ ለማሳሰብ ብቻ ነው እንጂ ከኛ በላይ ብዙ ሞራል አለ። ከኛ በላይ ብዙ ሊቅ አለ። እኛ የወቅቱ የህልውና አደጋው ስላደረሰን ነው ከፊት እናንተ ፊት ቆመቻ እንጂ ለእናንተ ትምህርት ሰጠን እናንተን አስተምረን እኛ ልናሰጣችሁ አይደለም። ስለዚህ እኛ እንደ አማራ ተጣጣችሁ ነው እኛ እየታገልን ያለው። የአማራ ህዝብ ከዚህ የከፋ ምንም ሊመጣበት ስለማይችል ይህን ውርደትና የህልውና አደጋ ለመቀልበስ የሞት ሽረት እያደረገ ይገኛል። ውድመቱን ጥፋቱን እያንዳንዱ አማራ በግልም እንደዚህ በጋራም የሚያዳርስ በሽሽትና ለነገ ይደርልኝ በማለት የማናመልጠው በመሆኑ በቁጭትና በወኔ ተፋልመን ከማሸነፍ ሌላ አማራጭ የለንም። ማን እናንተና እኛ ማለት ነው። የአማራ ህዝብ እንደ ህዝብ ልትጠፋ ነው የኛ ትግላችን ማለት ነው። እየሞትን ያለን ጀግና እየቀበርን ያለ ማለት ነው። አትኖሩም ስለተባለ በቅንጦት አይደለም እየታገልን ያለን። የሚበላው አጣ አይደለም። ስለዚህ ዝም ብንልም እህቶቻችን እየተደፈሩ አባቶቻችን እየታረዱ ሹፌሮች እየታገቱ ስለዚህ ያለን አማራጭ ምንድነው? ነፍጣችንን ይዘን ጀግንነታችንን ማንነታችንን ማሳየት ማለት ነው። ቅድም ጓድ አብርሃም እንዳለው እንኳን ትጥቁን ቀበቶን አስፈታለሁ ብሎ ነው መንግስት የገባው። በዚህ ሰዓት ምንድነው ያለው? መንግስት ተራሽታ እየሆነ
እኛ ደግሞ መንግስታዊ መዋቅር እየመሰረትን ነው ያለን በዚህ ሰዓት። ይህን ስናደርግ ህዝባችንን ምሽግ ልብሳችን ጉርሳችን አድርገን እናንተን ማለት ነው። አለ እናንተ የኛ ዋጋ የለም ሰዓት ላይ ያለ ቅቤ ማለት ነው። እና ከህዝባችን በፊት እንሞታለን ብሎ ነው የወጣው የአማራ ፋኖ ማለት ነው። የአማራ ፋኖ እንዳጠቃላይ አንድነቱ አብስረውናል መሪዎቻችን። ስለዚህ አማራ አንድ ከሆነ መግቢያ ቀዳዳ የለውም። ቅድም ወንድሜ እንዳለው የአማራ ሆዳም ነው እስካሁን ድረስ እየታገልን ያለ። በዚህ አጋጣሚ አንድ መልእክት አስተላልፍ የምል ወገን ያላችሁ ሰዎች በቅርብ በሩ ሳይዘጋ አፋባ በአጋጣሚ በር ክፍት ነው ብሎ መልእክት አስተላልፋል። በየትኛውም አካባቢ እየወጣ ነው ያለ ልጅ ወንድም ዘመዳ ዘመድ ያላችሁ ሰዎች እባካችሁ በምንም ብላችሁ እንዲወጡ እና ደግሞ ለመቀበል ህዝቡን ይቅር ብሎ ከመጣ ለመቀበል ዝግጁ ስለሆነ እንዲሞቱ ስለማንፈልግ ወንድሞቻችን ስለሆኑ መስዋዕትነት ከፍላችሁ ወደኛ እንዲመጡና እንዲቀላቀሉ ጥሬን አስተላልፋለሁ። በዚህ አጋጣሚ አማራ የተፈረደበት ይተፋ የታሰበ በምድር በአማራ ክልል አይደለም በኢትዮጵያ ባለም ላይ እንዳይኖር መፋቅ አለበት ተብሎ የተያዘ ማህበረሰብ። ይሄ ለምንድነው ካላችሁ አዋቂ፣ አስተዋይ፣ አገር ጠባቂ፣ ለሀገር መከታና ጋሻ የሆነ ለዓለም ስልጣኔ ያበረከተ ማህበረሰብ ስለሆነ ይሄ ህዝብ ሊጠፋ ይፈልጋል ማለት ነው። ስለዚህ በዋናነት አንድ ምሳሌ የምነግራችሁ እስራኤሎችን የጀርመን መንግስት እስራኤል ከምድረ ገጽ ለማጥፋት ሰዎችን ሰብስቦ ከያዘ በኋላ ምንድን ያደረጋቸው ካል ሰዎችን ሰብስቦ አቀልጦ ወደ ሳሙናነት የቀየራቸው ሳሙና እንዲሆኑ ፋብሪካ ተገንብቶ የሳሙና ፋብሪካ መክፈቻ ያደረጋቸው የእስራኤል ህዝቦች። የኛም በተመሳሳይ ይሄ ወደቀና ያረጀ ስርዓት ብልጽግና ተብሎ የመጣ አጥፊ አማራ የሚባለውን ስርዓት ማጥፋት አለም ደግሞ መመራመሪያ ችግር መፍጠሪያ የሚያደርገው የእስራኤል ህዝቦች በወዝ የከፈሏቸው የታመመውን ማጎሪያ ክፍል አስቀምጠው በቀን ዶክተር ተመድቦላቸው ያንዳንዱን ነገር መማቸው የጸናባቸው ለውጡ ለምርምር በሰው ልጅ ላይ አላስፈላጊ የሆነ ምርምር ነገ ሰው ሲታመም ምን ያስፈልገዋል የዛ ማቀኛ እንዴት የተጠቀሙበት ማህበረሰብ እስራኤል ህዝብ ተጠቅመውታል። ወደኛ ሲናመጣው መድኃኒት የሚሞክሩ አማራ ክልል ሰው የሚገደለው አማራ ክልል የሚሞተው የአማራው ህዝብ ብቻ ነው። ለምንድን ነው ካላችሁ ግን ስርዓታቸው አካሄዳችሁ አማራ የሚባል ብሔረሰብ መኖር የለበትም የሚል አቋም ስላላችሁ ማለት ነው። ስለዚህ እኛ ዋናነት ከቤታችን የወጣን ለመታገል ላለመጥፋት የህልውና ጉዳይ ስለሆነ ይሄን በጥንቃቄ መያዝና ማከናወን መፈጸም ስላለብን ካላሸነፍ 4 ኪሎን አይደለም መቆጣጠር ኢትዮጵያን አብረን እንደማንኛውም ሆነ ካልቻል ነገ እንጠፋለን። እንደ እስራኤሎች የሳሙና መግለጫም አይደለም የሰውን ራሱ ሰው በመግደል ማስተማሪያ የሚያደርገን አማራው። ስለዚህ እኛ ላለመጥፋት ነው ዋናነት እየታገልን ማለት ነው። ስለዚህ ሁላችሁም የደብረ ከለቦን ህዝብ ዛሬ በጣም ቆርቻለሁ፣ በጣም ተደስተናል። ሁላችንም እንዲከተሉ መጥቶ ስለሀገሩ ስለማንነቱ ማወቁ ትልቅ ነገር ስለሆነ ማለት ነው። ስለዚህ አማራውን ለማጥፋት መጀመሪያ ግራኝ አህመድ ተነሳ። ከተነሳ በኋላ በሰሜኑ ላይ ክርስቲያኖችን ቤተክርስቲያኖችን ያጠፋል። የዕለቱ ዜናዎቻችን የሰማችኋቸውን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። ፍሪ ፕሬስ ቻናልን ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት የምጠይቃችሁ መልካም ሞላ ነኝ። መልካም ጊዜ